ናሆሜን ዛሬ ደግሞ በናሆሜን መጥቻለሁ ማለት ነው። እንግዲህ ናሆሜን ከገጠር ከመጣይ በኋላ ምንድን ነው የተፈጠረው ነገር? ምን ሆኖ ጠበቃት ሞላ ቤተሰቡ ከናሆም ጋር በገጠር በነበሩበት ሰዓት ላይ እንግዲህ የገጠማቸው ምንድን ነው? ደስ የሚል የፍቅር ጊዜ አሳልፈዋል ማለት ነው። ከዛ ከተመለሱ በኋላ ግን ምንድን ነው ቤት ከመጣይ በኋላ አባቷ ድኖ ተሽሎት በጣም በደስታ ፍንድቅ ብላለች ማለት ነው ናሆሜን እንግዲህ ስለዚህ ከናሆም ጋር ሊጣመሩ ነው። አምራን ነፍስ ይማር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ዘንዳቸው የመጣ ነው ናሆሜን ነው ማለት ነው። እንግዲህ ዳጊ ከክፍለ ሀገር ከተመለሰ በኋላ ምን ተፈጠረ? ዳጊ ከኢትዮጵያ እንግዲህ ሄዶ ነበር ማለት ነው፣ አብሯት ከሷ ጋር ማለት ነው። ከዛ በኋላ ምን ተፈጠረ? አብረው ያሉበት ሁኔታ አባቱን የሚመስል ሰውዬ ተገሎ ተጥሏል ተብለው እሱ ተመልሶ ነበርና ናሆሜን ግን ከማንም አይወስድሽም እኔ ቆሜ ብለው ናሆም እንግዲህ ተከራክሮ ተደባድቦ ይዟት ተመልሷል ማለት ነው። ጥሩ ጣፋጭ የፍቅር ጊዜ አሳልፈው ነበር ማለት ነው። ከዛም በኋላ ግን አሁን ላይ ያሉበት ሁኔታ በጣም ደስ የሚል ነበር ማለት ነው። ስለዚህ አምራን እንግዲህ ናሆም ስልክ አላነሳልኝም እገለዋለሁ አልለቀውም፣ ይሄ ተረገመ እንዴት በእኔ ላይ ይቀልዳል እያለች ነበር ማለት ነው። ስትናደድና ስትበሳጭ ነበር ማለት ነው። ይህን ነገር እንግዲህ ሳናይም ሆነ ሳናቅም አንዳንዴ ጥፋት እናጠፋና በሰው እናሳባለን ማለት ነው። አምራን እንግዲህ ልጇ የወረደው ከኤርሚ ጋር ስትጃጃል ነበረ። ይህን ደግሞ ያለችው እናትህ ናት ልጅ ልትገልብኝ ያለችው ብላ ከእናቱም ጋር አጣልተው ነበረ። ናሆም ግን ምን ይደረጋል ወደ ቤቱ ከመጣ በኋላ እሱም ያልሰማው ትልቅ መርዶ አለው ማለት ነው። እዛ ቤት ውስጥ የሌኩንና የወይዘሮ ዝናሽ ልጅ ሳይሆን ወርቆ ተገኝቶ ወይዘሮ ዝናሽ አሳድገው እንደሆነ ነው የሚያውቀው። ይህም በማስመልከት እንግዲህ የተናደዱ የተበሳጨች ይህንንማ ማወቅ እፈልጋለሁ እያለች ትገኛለች ማለት ነው። በቅርብ ጊዜም ደግሞ እውነት ነው እውነትን አውቄ መኖር እችላለሁ እያለች እንግዲህ እየተጣሉ ይገኛሉ ማለት ነው። አምራን እንግዲህ ማስፈራሪያ አግኝታ ነበረ ላይኩን አሁን ሁሉንም ነገር ስለሰማ፣ እንደዚሁም ደግሞ ኤርሚ ያው ታውቃላችሁ ኢሚን ይዟት ነበረ ፍቅረኛ አድርጎ፣ እሱም ያደረገው እሷም ደግሞ ምርመራ አድርጋ ነበር ማለት ነው። ምርመራ ያደረገችው እንትና ወንድማችን ነው ወይስ አይደለም ብላ ነው ማለት ነው። እሱን ለማወቅ ብላ ዳጊን ምክንያቱም ዳጊንና እንደዚሁም ደግሞ የጸጉር ናሙና ወስዳ ነበረ። ወንድማችን ከሆነ ማረጋገጥ አለብን፣ እናቴ የጓደኛዬ ልጅ ነው ብላ ብታመጣውም እዚህ ቤት እስካለሁ ድረስ ግን ማወቅ እችላለሁ ብላ አድርጋ ነበር ማለት ነው። ያንን በማስመልከት እንግዲህ አሁን ላይ የተደረገው ድርጊት በጣም የሚገርም ነበር ማለት ነው። እሷ ግን አሁን በስተ መጨረሻ ልትዋረድ የአምራን መዋረጃ ደርሷል ማለት ነው። ወይዘሮ ዝናሽም ሁሉን ነገር አውቃለሁ አሁን እስኪ ወንድ ከሆንሽ እወቂ እያለቻት ነበር ማለት ነው። አሁን ለሁሉም ነገር ለጥያቄዎችሽ መልስ ካለሽ ለናሆም የምንነግሪው፣ እኔም ደግሞ ናሆም ልጅ እንዳልሆነ ልጅ አባት እናቱ እንዳልሆናችሁ እናገራለሁ እያለችባትም ነበር ማለት ነው። እግሯም ላይ ወርቃ ከዚህ በፊት ወይዘሮ ዝናሽ እሷን ለምናን ነበር ናሆም ገጠር በሆነበት ሰዓት እናገራለሁ እያለች አምራን እንግዲህ ናሆምን ፈልገው አፍቅራው ሳይሆን እዛ ቤት እንግዲህ የሌኩን ቤተሰቦችን እንትን ማለት ትፈልጋለች። ትልቅ ሀብት ስላላቸው እነሱን አድርጌ ጠቅለል አድርጌ እወስዳለሁ እያለች ነበር ማለት ነው። ግን እሷ እንደዛ ብትልም ምንም የተደረገ ነገር የለም ማለት ነው። በቅርቡ ግን እውነትን ለመናገር እውነት ይወጣባታል። አምራን ጉድሽ ነው ይሄ ነገር ከታወቀ እንግዲህ ያው ናሆም እንደዚሁም ደግሞ ቤተሰቦቹ አለመሆኑን ደንግጧል። ከክፍለ ሀገር ወደ አዲስ አበባ ከገባ በኋላ እናቴ ምን ሆና ነው እህቴ እያለ እህቱን ይጠይቃታል። እሷም ደግሞ ለመንገር ዝግጁ አልነበረች ማለት ነው። ምክንያቱም እንዳትናገር ይሰላሏል። ሌኩንም ደግሞ ግራ ገብቶ ስለነበር አሁን ላይ እንደ በፊቱ አይደለም፣ ቅስሙ ተሰብሯል። የዳጊን አባት ድንገት ሽጉጥ መዞ ስለገደለው ተኩሶ ስለገደለው እሱን ደግሞ ያው አልሰማም። ዳጊ የሚያውቀው እንግዲህ እንትን ልጅ እንደሆነ ነው ማለት ነው።
ወይዘሮ ዝናሽ ልጅ እንደሆነ ሳያውቅ ነበረ። እሱ ግን ተደውሎለት አባቱን የሚመስል ሰውዬ ተገሎ ተጥሏል ስለተባለ ለዛ ተብሎ ነው እንጂ ሌላ አልነበረም ማለት ነው። በዚህ የተነሳ እንግዲህ ተጣልተው እዚህ ያሉ ማለት ነው። በጣም ያሳዝናል እውነት ለመናገር የወይዘሮ ዝናሽ እንደዚሁም ደግሞ ወይዘሮ እንትና በጣም አሁን ላይ ወይዘሮ ገነትም እንደዚሁም ደግሞ ተሰማ ተውጭ ሀገር ታክሞ መጥቶ ናሆሜን ከገጠር ስትመጣ በጣም ደስ ብሏትና ገርሟት ከዛ ልታለቅስ ስትል እንዲ አባዬ እውነት አይኔ ነው ስፖርት እየሰራህ ምናምን ተሽሎ ነው ብላ ከዛ ወይዘሮ ዝናሽም እንክብካቤዋን ቀጥላለች። ተሰማ አሁን ላይ ሀብታም ለመሆን ትንሽ ቀርቷቸዋል። ላይኩን ቤት ገዝቶ እንደዚሁም ሁሉ ነገር ወደ ነበሩበት ከጎዳና አንስቶ ወደ ቤታቸው ስለወሰዳቸው ላይኩንን በጣም የሚወደውና በጣም እንደ ወንድሙ ቅርብ የሆነ ሰው ቢሆንም ለልጆቹም ደግሞ በጣም ጥሩ ነገር እየሰጣቸው ስለሆነ በቅርቡም ደግሞ እውነትን አቅና ከዛም ወይኔ ወንድሜ እንዲህ መሆን የለበትም እያለ ላይኩን በጣም እንትን ይላል ማለት ነው። ተሰማ በታመመ ሰዓት ላይ በዛ ያልተጠየፈችው ናሆሜን ብቻ ነበረ። ናሆሜን አሁን ላይ አባቷን በጣም ብትወደውም እንደዚህ ሆኖ በማየቷ ደስተኛ ናት። በትንሹ ነገር ያስደስተኛል አባዬ አንተን እኮ እንደዚህ አላይህም ነበር እያለች ታወራለች። በዚህ ሰዓት ላይ ወይዘሮ ዝናሽ ለነሱ ክፉ ነበረኝ። አሁን ግን ያ ሁሉ አልፎ ናሆሜም ወደ ቤቱ ተመልሳ እንደዚሁም ደግሞ ቤት ተገዝቶላቸው ስለነበር አባቷንና እንደዚሁም ይቅርታ ጠይቀው ወይዘሮ ገነትን አብረው መኖር ጀምረዋል። እሷም ደግሞ አሁን ላይ እንደ እናቶኝ ቀርብሻለሁ፣ ምንም ችግር የለም ይቅር ተባብለው ምክንያቱም ናሆሜንና ተሰማ አባቷ አንድ ላይ ስለሚኖሩ እንደዚሁም ደግሞ ይቅር ላለሁ ብላ ወይዘሮ ገነት እንደዛ ተጠይፈው እንዳልነበር አሁን ቤት ሲገዛላቸው ሲኖራቸው ደግማ ወደ ቤታቸው ወደ ህይወታቸው ትገባለች። ብትገባም ደግሞ ለናሆሜን በጣም ጥሩ ሆናለች። አሁን ላይ ቤተሰቦችን ስለተመለሰ ደስ ብሎኛል እያለች ናሆሜንም ምክንያቱም ናሆምን ጠበቅ አርገሻጂ ያችኛይቱ ሚስቱ ልትፈታ አይደል እንዴ አንቺን ያገባሽ እጅላቱኝ እያለች አምራንን ከፈታ አንቺን እንደሚያገባሽ ምንም ጥርጥር የለኝም፣ በዛ ላይ የሀብታም ልጅ ነው እያለች ትነግራታለች ማለት ነው። አሁን ወይዘሮ ገነት ናሆሜንን እየመከረ ትገኛለች። ምክንያቱም ናሆም አምራንን በቅርብ ቀን እፈታታለሁ አልፈልጋትም እያለ ለናሆሜን ይነግራታል። ናሆሜንም በደስታ ታወጣለች። የልጅህን ገዳይ በመጀመሪያ ማወቅ አለብህ፣ ሐኪም በክዳም ይነግሩሃል እኮ እያለ ትለዋለች። እሱም ደግሞ ይህንማ አዎ እውነትሽ ነው ነገሩ፣ የልጅን ገዳይ ማወቅ አለብኝ እያለች እሷም ግራ ይጋቡና እንትን ይላሉ ማለት ነው። አሁን ላይ ግን ወይዘሮ ዝናሽ ሆነን ለመናገር ግራ ስለገባት እንትን አትልም ማለት ነው። አምራንን እየለመነች አሁን የልጅሽ ገዳይ ማን እንደሆነ ትነግረዋለች ለናሆም እያለቻት እንትን ትላለች። አሁን በምንም ነገር ልፈራሽ አልችልም። ዳጊም ከዚህ በፊት እናቴን የሆነ ቪዲዮ ይዘሽ እያስፈራራሻት ነበር አይደል አምራን፣ እውነቱ እንድነግሪኝ እፈልጋለሁ እያላት ነበር። እሷ ግን ለመናገር ፍላጎት የላትም ማለት ነው። በቅርብ ቀን እውነት ለመናገር አምራን እውነቱ ይገለጥባትና ያ ሁሉ ውሸት ይወጣባታል ማለት ነው። እሷ ግን እያለች ያለችው ልጄን የገደለችው ወይዘሮ ዝናሽ ናት ብላ እዛ ናሆም እንዲጠላት አድርጋለች። ናሆምን ባታፈቅረውም ኤርሚ ደግሞ ጉድሽን ይጀብሻለሁ እዛ ቤት ውስጥ እያንዳንዱ ነገር እኔን ካላስገባሽ እኩል ንብረቱን ካልተካፈል እኩል የሚሰጥሽን እያንዳንዱ ነገር ደግሞ እኔ እሰራልሻለሁ ብሎ እያስፈራራት ስለነበር አምራንም እየተናደደ እንደዚሁም ለአክሱም ለዳጊ የምትሰጪውን አንደኛውን አክሱም ለእኔ ትሰጪኛለሽ፣ በስሜ ትፈርሚልኛለሽ፣ አለበለዚያ ሁሉንም ነገር ለናሆም እነግራለሁ እያለች እያስፈራራቻት ነበር ማለት ነው። ለይኩንን እዚህ ውስጥ አታካችሁ፣ እኔ ግን ይህን ጊዜ ስጪኝ፣ ምን እንደማርግ ታውቂያለሽ። አሁን ግን ምንም ላረግልሽ አልችልም፣ በዚህ ሰዓት ላይ ምንም እንድጠይቂኝ አልፈልግም ትላለች። ከዛ እርጉዝ ነኝ ብላም ብትገባም እዛ ቤት ውስጥ እንዳላረገዘች ግን እንትና ጋር ማስረጃ አለ። አሁን አምራንን አስመርምሬ እያንዳንዱ ነገር ማወቅ አለብኝ ብሏል ናሆም ምስኪን ሰው ቢሆንም ምክንያቱም እናቱንም ቤተሰቦቹንም እንዲጠላ አድርጋለች። ኤርሚ አሁን ላይ ስታስመረምራቸው የጸጉር ላሙና ወስዳ ወንድሟ የሆነው ዳጊ ቢሆንም ይህንኛው ግን ተጥሎ የተገኘ ቢሆንም በፊት ላይ እንደ ወንድምም እንደምንም አብራ ያደገችው
እንትና ጋር ናሆም ጋር ስለነበር ዳጊ አሁን ቢመጣም እውነቱ ስለተረጋገጠ ለዳጊ ቤት ሊሰጡት እንደዚሁም ስራ ቦታውን አንድ አክሱም ሊሰጠው ነበር። ከሱ የሚሰጠውን ለእኔ የሚሰጠኝ ብላለች አምራን። አምራን እንግዲህ ልጅ ነሽ ወይስ ደግሞ ምንድነሽ? ላይክ ሸር ሰብስክራይብ። ባይ ባይ